ሰላም ተማሪዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በዛሬ ቪዲዮአችን ደግሞ ግሬድ 10 ኢኮኖሚክስ ዩኒት 5 የመጀመሪያው ሌሰን የሆነውን 5.1 ኢንትሮዳክሽን ቱ ፋይናንሻል ኢንተርሚዲያሪስ የሚለውን ቶፒክ አሊያም ሌሰን የምንመለከት ይሆናል ማለት ነው። እንደተለመደው በጣም ግልጽ በሆነና በአጠረ መንገድ የምናየው ይሆናል። መጀመሪያ ፋይናንሻል ኢንተርሚዲያሪ ማለት ምን ማለት ነው የሚለውን ነገር እንመልከት። መጀመሪያ ግን በቃላችሁ በአእምሯችሁ ኢንተርሚዲያሪ ማለት መካከለኛ አሊያም አገናኝ ድልድይ እንደሆነ አስቡ። ምን አልኳችሁ? ኢንተርሚዲያሪ ማለት በመሃል የሚገኝ አገናኝ ድልድይ እንደሆነ በአእምሯችሁ አስቡ ወይም በአእምሯችሁ ያዙ። አሁን የምነግራችሁ ነገር ግልጽ እንዲሆንላችሁ ማለት ነው። ፋይናንሻል ኢንተርሚዲያሪ ኢዝ አን ኢንትሪ ዛት አክትስ አዘ ሚድል ማን ቢትዊን ቱ ፓርቲስ ኢንቱ ኤ ፋይናንሻል ትራንዛክሽን። በተለይም ፋይናንሻል ኢንተርሚዲያሪ የምንለው በሁለት ግሩፖች ወይም በሁለት ተቋማት አለም በሁለት ሰዎች መካከል የሚገኝ ፋይናንሻል ትራንዛክሽን የሚካሄድበት ነገር ፋይናንሻል ኢንተርሚዲያሪ እያለን እንጠራዋለን። ይህ ነገር ምን ማለታችን ነው ብለን በደንብ ለማየት እንሞክር። ኢን አዘር ወርድ ፋይናንሻል ኢንተርሚዲያሪስ ሚድት ቢትዊን ዘ ፕሮቫይደር ወዝ ኤክሰስ መኒ ኤንድ ዩዘር ወዝ ሾርቴጅ ኦፍ መኒ ኦፍ ፋይናንሻል ካፒታል። በአጭሩ ፋይናንሻል ኢንተርሚዲያሪ የምንላቸው ባንኮችና ማይክሮ ፋይናንሶችን ነው ፋይናንሻል ኢንተርሚዲያሪስ የምንላቸው ማለት ነው። እዚህ ጋር እንደሚለን ከሆነ ፋይናንሻል ኢንተርሚዲያሪ ማለት በሁለት ሰዎች መካከል በሁለት ግሩፖች መካከል አሊያም በሁለት ድርጅቶች መካከል የሚገኝ ፋይናንሻል ትራንዛክሽን የሚፈጸምበት ነገር አንዱ ምንድን ነው? ኢንተርሚዲያሪ እየተባለ ይጠራል። እነዛ ፋይናንሻል ኢንተርሚዲያሪ እነማን ናቸው ብለን በምንመለከትበት ጊዜ እነዛ ፋይናንሻል ኢንተርሚዲያሪ አሁን እንዳልናቸው ማይክሮ ፋይናንስ እና ባንኮች ናቸው በደንብ የሚጠቀሱት ማለት ነው። እስቲ ይህ ነገር ክሊር እንዲሆንላችሁ አንድ ኤግዛምፕል እንመልከት። ለምሳሌ እናንተ እጃችሁ ላይ ብር አለ። ያን ብር የት ሄዳችሁ ነው የምታስቀምጡት? የተለያዩ ማይክሮ ፋይናንስ ወይም ባንክ ባንክ ሄዳችሁ ታስቀምጣላችሁ። በተቃራኒ ደግሞ የሆነ ሰው አለ። ለምሳሌ ኢንቨስተር አለ እንበል፣ ወይም ገንዘብ ያጠረው የሆነ ነገር እየሰራ ገንዘብ ያጠረ ሰው አለ። ይሄ ገንዘብ ያጠረው ሰው የት ሄዶ ነው የሚበደረው? አብዛኛው ጊዜ ማይክሮ ፋይናንስ አሊያም ባንክ ሄዶ ነው የሚበደረው። ፋይናንሻል ኢንተርሚዲያሪ ማለት ይሄ ነው በአጭሩ። በእናንተ መካከል ሆኖ ፋይናንሻሊ ትራንዛክሽን የሚያካሄድ ገንዘባችሁን የምቆጥቡበት እሱም ስፔሻሊ ገንዘብ የሚያበድርበት አይነት ሲስተም ፋይናንሻል ኢንተርሚዲያሪ እየተባለ ይጠራል። ለዚህ ነው መጽሐፋችሁ ላይ ስፔሻሊ ፕሮቫይድ ወዝ ኤክሰስ መኒ ያለው። ፕሮቫይድ ወዝ ኤክሰስ መኒ ማለት ስፔሻሊ አንድ ሰው ብር ሲያስቀምጥ ነው። ዩዘር ወይም ሾርቴጅ ኦፍ መኒ ደግሞ የሚባለው በተለይም ኢንቨስተሮች የተለያዩ ስራዎችን ሊሰሩ ይችላሉ። በዚህ ጊዜ ደግሞ ብር ሊያስፈልጋቸው ይችላል። ብር ደግሞ የሚበደሩት እንዳለው ከባንክ ወይም ከማይክሮ ፋይናንስ ነው። ይህን ነገር የሚያመቻችልን በመሃል ሆኖ ይህን ክፍተት የሚሞላው ፋይናንሻል ኢንተርሚዲያሪ ይባላል። እነዚህ ደግሞ ፋይናንሻል ኢንተርሚዲያሪ እነማን ናቸው? ባንኮችና ማይክሮ ፋይናንሶች ናቸው። ማለትም እነ ንግድ ባንክ፣ አዋሽ ባንክ የተለያዩ ሆኑ ማይክሮ ፋይናንሶች ስፔሻሊ ፋይናንሻል ኢንተርሚዲያሪስ እየተባሉ ይጠራሉ ማለት ነው። ሀሳቤ ግልጽ ሆኖላችኋል ብዬ አስባለሁ። በአጭሩ ፋይናንሻል ኢንተርሚዲያሪስ ማለት ይሄ ነው ማለት ነው። እነዚህ ነገሮች አለም ፋይናንሻል ኢንተርሚዲያሪስ ምን አይነት ቤኔፊት አለው፣ ምን አይነት ጥቅም አለው የሚለውን ነገር ለመመልከት እንሞክር። መጀመሪያ ስፔሻሊ ከዲፖዚተር አለም ከአስቀማጩ አንጻር ምን አይነት ጥቅም አለው የሚለው ነገር እንመልከት። አስቀማጩ ማለት ሄዶ ገንዘብ ባንክ የሚያስቀምጥ ሰው ስፔሻሊ ምን አይነት ጥቅም ያገኛል፣ ምን አይነት ቤኔፊት ያገኛል የሚለው ነገር ለማየት እንሞክር። በዋናነት ጥቅሙ ሁለት ነው። እሱም ጊቭ ሴፍቲ ኤንድ ኢንተረስት ኤርኒንግ ይባላሉ። እነዚህ ምንድን ናቸው ብለን በምንመለከትበት ጊዜ ጊቭ ሴፍቲ ማለት ስፔሻሊ ብራችሁን እቤት ከምታስቀምጡት ባንክ ብታስቀምጡት የተሻለ ሴፍቲ አለም የተሻለ ጥበቃ ያገኛል። ሴፍቲ ማለት ይሄ ነው። ለምሳሌ እናንተ እጃችሁ ላይ 5 ሚሊዮን ብር አለ። 5 ሚሊዮን ብሩን ባንክ ሄዳችሁ ብታስቀምጡ ነው የሚቀላችሁ ወይስ እቤታችሁ ብታስቀምጡት ነው የሚቀላችሁ? አብዛኛው ሰው እንደሚስማማበት ባንክ ሄዳችሁ ነው የምታስቀምጡት። ለምን ከተባለ ባንክ ምንድን ነው? ሴፍቲ ነው። ትተማመኑበታላችሁ። የራሱ የሆነ ጥበቃ አለው። የራሱ የሆነ የተለያዩ ነገሮች አሉት። ስለዚህ ብራችሁን ባንክ ማስቀመጥ ይቀላችኋል ማለት ነው። ነገር ግን የቤቴ ነው ማስቀምጠው የምትሉ ከሆነ ስፔሻሊ ሌባ መጣ አልመጣ እያላችሁ ከአንዳንድ ትደነግጣላችሁ። ብዙም እንቅልፍ አተኙ። ቢኮዝ ያ ገንዘብ የቤት ስላለ ስፔሻሊ የሆነ ሰው መጥቶ ይዘርፈኛል ብላችሁ ታስባላችሁ። ባንክ ስታስቀምጡ ግን ይህን ነገር አታስቡም። ቢኮዝ ባንክ የተሻለ ሴፍቲ ስላለው ማለት ነው። ስለዚህ ለዲፖዚተሩ አንዱ አድቫንቴጅ ሴፍቲ ነው። ሁለተኛው ደግሞ ኢንተረስት ኤርኒንግ ነው። ይህ ማለት ባንክ ኤልሶ ፔይ ኢንተረስት ኦን ዘ መኒ ሴቭድ አት ዜር
ባንክ ባይ ዘ ዲፖዚተር። በተለይም ባንክ ሄዳችሁ ብር ስታስቀምጡ እንደምታውቁት ያ ብር ይወልዳል አሊያም የራሱ የሆነ ወደ 7% የሚሆን ኢንተረስት ሬት አለው። ሶ ይሄ ነገር ደግሞ ለዲፖዚተሩ እንደ አንድ አድቫንቴጅ ነው ማለት ነው። አሁንም ይህን 5 ሚሊዮን ብር እናንሳ። ለምሳሌ ይህን 5 ሚሊዮን ብር እናንተ ቤታችሁ ታስቀምጣችሁት። ይህ 5 ሚሊዮን ብር ከአንድ ዓመት በኋላ ድጋሚ ብታዩት ይወልዳል እንዴ? አይወልድም። ራሱ 5 ሚሊዮን ብር ነው። ከ2 ዓመት በኋላ ያው ነው። ከ5 ዓመት በኋላ ብታዩትም ያው ነው። ነገር ግን ባንክ ስታስቀምጡ ስፔሻሊ ኢንተረስት ሬት አለው አሊያም ይሄ ብር ይወልዳል ማለት ነው። 5 ሚሊዮን ብራችሁ ምናልባት ከአንድ ዓመት አሊያም ከ5 ዓመት በኋላ ድጋሚ ባንክ ሄዳችሁ ቼክ ብታደርጉት መጀመሪያ እንዳስቀመጣችሁት 5 ሚሊዮን ብር ሆኖ አይጠብቃችሁም። ወልዶ አሊያም የራሱን የሆነ ኢንተረስት ሬት ጨምሮ ከ5 ሚሊዮን ብር በላይ ሆኖ ታገኙታላችሁ። ስለዚህ ሁለተኛው የዲፖዚተር ጥቅም ስፔሻሊ ኢንተረስት ኤርኒንግ አሊያም ኢንተረስት ሬት ይሆናል ማለት ነው። ሌላኛው ደግሞ ቦሮወርስ ወይም ተበዳሪዎችስ ምን አይነት ጥቅም ያገኛሉ የሚለውን ነገር ለመመልከት እንሞክር። ፒፕል ቦሮ መኒ ፍሮም ባንክስ ኤንድ አዘር ፋይናንሻል ኢንተርሚዲየተሪስ አር ኖ ኢንቨስተር። በተለይም የተለያዩ ሰዎች ከባንክ የተለያዩ ይጠይቃሉ እንዲሁም ያገኛሉ። ለምንድን ነው የሚወስዱት ብለን በምንመለከትበት ጊዜ ኢን ዘ ፕሮሰስ ኦፍ ፕሮዳክሽን ዘይ ሜይ ፌስ ሾርቴጅ ኦፍ ፋይናንስ ኤንድ ጎ ቱ ፋይናንሻል ኢንተርሚዲየሪስ ኤግዛምፕል ባንክ። በተለይም የተለያዩ ኢንቨስተሮች አሊያም የተለያዩ አልሚዎች የሆነ ነገር በሚሰሩበት ጊዜ ምናልባት ሾርቴጅ ኦፍ ፋይናንስ አሊያም የገንዘብ እጥረት ሊያጋጥማቸው ይችላል። ሶ ይህን ነገር ደግሞ ሶልቭ የሚያደርጉት ስፔሻሊ ወደ ባንክ ሄደው በመበደር ነው። ሶ ባንክም ያበድራቸዋል ማለት ነው። ስለዚህ አንድ ኢንቨስተር የሆነ ስራ እየሰራ ገንዘብ የሚያንሰው ከሆነ በተለይም ወደ ባንክ ሄዶ ነው ገንዘቡን አግኝቶ ስራውን የሚቀጥለው ማለት ነው። ለምሳሌ እናንተ የሪል ስቴት አልሚዎች ናችሁ እንበል። ሶ ሪል ስቴት እየገነባችሁ እያለ ገንዘብ አጠራችሁ ኦር የፋይናንስ ሾርቴጅ ገጠማችሁ። ሶ ምንድን ነው የምታደርጉት? በቃ ብር የለኝም ሪል ስቴቱ በቆምበት ይኩን ብላችሁ ነው እንደምትጥሉት። እንደዛ ከሆነ ኪሳሮ ለእናንተ ነው። ሶ የምታደርጉት ባንክ ሄዳችሁ ትበደራላችሁ ማለት ነው። ከዛ ከተበደራችሁ በኋላ ስፔሻሊ ያን ስራ ትቀጥላላችሁ። ነገር ግን ብሩን በምመልሱበት ጊዜ ለባንክ ከወለዱ አሊያም ከኢንተረስት ሬቱ ጨምራችሁ ነው ያን ብር የምመልሱት ማለት ነው። ስለዚህ ለዚህ ለተበዳሪዎች ይሄ ፋይናንሻል ኢንተርሚዲየሪስ ስፔሻሊ ባንኮች በደንብ አድርጎ ይጠቅማል ማለት ነው። ዘ ፋይናንሻል ኢንተርሚዲየሪስ ዊል ቻርጅ ዘም አኑዋል ኢንተረስት ኦን ዘ መኒ ዘይ ቦሮ። አሁን እንዳለው ገንዘብ ከተበደራችሁ በኋላ ገንዘቡን ስመልሱት ስፔሻሊ የተቀበላችሁትን ገንዘብ ወደ ባንክ ሄዳችሁ አመለሱትም። ወለድ አለው አሊያም ኢንተረስት አለው ስፔሻሊ ከ10 እስከ 17 አንዳንዴ ደግሞ እስከ 19% የሚደርስ ኢንተረስት ሬት እንዳለው ማወቅ አለባችሁ። ከባንክ ባንክ ከምትወስዱት የገንዘብ መጠን ቢለያይም ማለት ነው። ለምሳሌ እንዳለው እናንተ የሪል ስቴት አልሚዎች ናችሁ። ከባንክ ሄዳችሁ 10 ሚሊዮን ብር ተበደራችሁ። ይህን 10 ሚሊዮን ብር ከ2 ዓመት በኋላ እመልሳለሁ አላችሁ። ሰው ከ2 ዓመት በኋላ ይህን 10 ሚሊዮን ብር ሄዳችሁ ስመልሱ 10 ሚሊዮን ብሩ ብቻ አይደለም ሄዳችሁ የምመልሱት። ስፔሻሊ ይህ 10 ሚሊዮን ብር ወልዶ አሊያም ኢንተረስት ሬት አለው። ስለዚህ ጨምራችሁ ነው 10 ሚሊዮን ብሩን የምመልሱት ማለት ነው። መጀመሪያ ከባንክ ስትወስዱ ከ2 ዓመት በፊት 10 ሚሊዮን ብር ነበር። ምናልባት ከ2 ዓመት በኋላ 11 ሚሊዮን ብር፣ 10.5 ሚሊዮን ብር፣ 12 ሚሊዮን ብር እንደ ወለዱ ፐርሰንት አድርጋችሁ ትመልሳላችሁ ማለት ነው። ዘ ሞር መኒ ዘይ ቦሮ ዘይ ሞር ኢንቨስትመንት ፕሮዳክሽን ዘይ አንደርቶክ ዊች ዩዝፉል ዘ ካንትሪ። በተለይም ባንክ በደንብ አድርገው ለኢንቨስተሮች የሚያበድር ከሆነ ኢንቨስተሮችም ብዙ ገንዘብ የሚበደሩ ከሆነና ገንዘቡን በትክክል ልማት ላይ አሊያም የሚፈልጉት ነገር ላይ መዋል ከቻሉ በተለይም ለአንድ ሀገር ፕሮግረስ አሊያም እድገት ትልቅ የሆነ ሚና ይጫወታል ማለት ነው። እዚህ ጋር አንድ ነገር ሁሌም ቢሆን አስታውሱ። ስፔሻሊ ፋይናንስ በኢኮኖሚ ውስጥ ስፔሻሊ እንደ ብለድ ቬዝል ነው። እኛ ሰዎች ያለ ኦክሲጅን መኖር እንደማንችለው ሁሉ የአንድ ሀገር ኢኮኖሚም ያለ ፋይናንስ አሊያም ያለ ገንዘብ በምንም ተአምር ሊንቀሳቀስ አሊያም ሊኖር እንደማይችል ሁል ጊዜ በአእምሯችሁ መያዝ አለባችሁ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል